ጤና ይስጥልን ክቡራትና ክቡራን የጠይም ብዕር ተከታታዮቻችን እንደምን ከረማችኋል? እንደምን ሰነበታችሁ? ዛሬም እንደተለመደው በራችንን ከፍ በማድረግ ስለተከተቡ አስገራሚ አስደናቂ ሁኔታዎች ልናነሳላችሁ ወደናል። እንደተለመደው አብራችሁን ትሆኑ ዘንድ በአክብሮት ጠይቃለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን ትገልጹልን ዘንድ ጠይቃለሁኝ። ዛሬም ማነሳላችሁ አልካትራዝ ስለተባለው አሜሪካ ውስጥ ስለሚገኘው የአደገኛ ወንጀለኞች እስር ቤት ይሆናል። በዛ ውስጥ ስላሉ 5 እውነታዎች አነሳላችኋለሁ። አብራችሁን ትሆኑ ዘንድ በአክብሮት እጠይቃለሁ። በአሜሪካ ምዕራባዊ ክፍል በ19ኛው ክፍለ ዘመን ነው የተሰራው። ፓሲፊክ ውቅያኖስ የሚጓዙ መርከበኞችን አቅጣጫ ለማመላከት አናቱ ላይ መብራት ተሰቅሏል። እንደ ባህር መከላከያ ሲፈረም ህንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ሲሆን ነው። እንደ አውሮፓውያን አቆጣጠር በ1934 እስከ 1963 ዘሮክ በሚል ስያሜም የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባሉ አደገኛ ወንጀለኞች ማቆያ ሆኗል። በ1962 3 ታራሚዎች አምልጠው የገቡበት አልታወቀም። በተጨማሪም የሆሊውድ ፊልመኞች ማጠንጠኛ መሆኑ አልካትራዝ እውቅናው እንዲጨምር አስችሏል። ዶናልድ ትራምፕ አልካትራዝ በድጋሚ ተከፍቶ በማስፋፋት የአሜሪካው አደገኛና ጨካኝ ወንጀለኛ መታሰሪያ እንዲሆንም አዘዋል። እንደ አውሮፓውያን አቆጣጠር በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1912 በዓለም ረዥሙ የሲሚንቶ ግንብ በዙሪያው ታጠረ። የእስር ቤቶች ቁንጮ በሚል ስያሜ ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። 3 እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶች ወርሰዋል። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎቹ በባህሪያቸው አስተካክለው ከማህበረሰቡ የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች የተሞላ ነው ይላል። እስረኞቹን ለየብቻቸው በማሰር እንዲያሴሩ ማድረግ ከጥብቅ የቁጥጥር መንገዶች አንዱ ነበረ። እስረኞቹ ከሳምንቱ መጨረሻ ቀናት ውጪ እርስ በርስ እንዲያወሩ አይፈቀድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት ይቆያሉ። ጥቂት አደገኛ ወንጀሎች የሚታሰሩበት መሆኑ ይህን እስር ቤት ለየት ያደርገዋል። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤት አቅም በታች ናቸው። በአማካኝ ከ260 እስከ 275 ታራሚዎች ይታሰሩበታል። ይህም ከአጠቃላይ የፌዴራል መንግስት እስረኞች 1% ገደማ ነው። በአሜሪካ ታላቁ የምጣኔ ሀብት ቀውስ ወቅት የተደራጁ ወንጀለኞች በዚህ እስር ቤት ታስረዋል። በጣም የሚታወቀው አልፎንስ ኤል ቾፓ ሲሆን በቺካጎ የወንጀል ቡድን መሪ ነበረ። ኤል ቾፖ ወደ አልካትራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤት በመቀጠሉ ነበረ። አልካትራዝ 4 ዓመት ከታሰረ በኋላ የቂጢ በሽታ ስለያዘው ወደ ሌላ ማረሚያ ቤት ተዘዋውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዕዋፋት ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስም ተሰጥቶታል። በካንሳስ እስር ቤት ሳለ አዕዋፋትን ያሳድግ ነበረ። በአልካትራዝ ግን እንስሳት ማስገባት ክልክል ነበረ። ሌላው ታዋቂ እስረኛ አልቪን ካርፖዊዝ ነው። በህዝብ ዘንድ በጣም ይጠላ የነበረው አልቪንስ በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም ነበረ። ለ25 ዓመታት በአልካትራዝ በመታሰር ለረጅም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖ ተመዝግቧል። በ1950ዎቹ በዋሽንግተን ካፒቶል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ ማሽንጋን ኬሊና ባርነስ እንዲሁም ራፋኤል ካንሴን ሚራንዳም ታዋቂ አልካትራዝ እስረኞች ናቸው።
የፖርቶሪኮ ናሽናሊስት ፓርቲ አባላትም እንደነበሩ ይነገራል። ሶስተኛው ከአልካትራዝ ለማምጠት ከባድ መሆኑ በጣም አነጋጋሪና ዝነኛ ያደርገዋል ይህን እስር ቤት። አልካትራዝ በኤሌክትሪክ ሽቦ በማጠርና በታጠቁ ወታደሮች በማስጠበቅ ከማረሚያ ቤቱ ማምለጥ ከባድ እንዲሆን ታስቦ ነው የተገነባው። ሆኖም ግን ታራሚዎች ማምለጣቸው አልቀረም። በ3 አስርታት 36 እስረኞች 14 ጊዜ ማምለጥ ሙከራ አድርገዋል። 23ቱ ተይዘው የታሰሩ ሲሆን 6ቱ ተገድለዋል። 2ቱ ደግሞ ውቅያኖስ ውስጥ ሰጥመው ሞተዋል። 5 እስረኞች ግን የት እንደደረሱ አይታወቅም። አምልጠው ሊሆን ይችላል ተብሎ ቢገመትም መንግስት ጠፍተዋል ብሎ ነው የሚያምነው። እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ በ1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። ጆ ባወርስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂው ተተኩሶበታል። በ1945 ጆን ግሊስ የተባለ ታራሚ የወታደር ልብስ ሰርቆም ሐሰተኛ ሰነድ አዘጋጅቶም የወታደር መርከብ ተሳፈረ። ከደሴቱ ከወጣ በኋላ ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ አዛዦች ደረሱበት። ባትል ኦፍ አልካትራዝ በመባል የሚታወቀው ደግሞ እንደ አውሮፓውያን አቆጣጠር በ1946 የተደረገው የማምለጥ ሙከራ በታሪክ ይጠቀሳል። 6 እስረኞች መሳሪያ ሰርቀው 2 ጠባቂዎች ሲገደሉ 18ን አቁስለዋል። ማምለጥ ግን ሳይችሉ ቀርተዋል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊና ጆን አንግሊን የተባሉ ታራሚዎች አምልጠዋል። ልብሳቸው በአቅራቢያው ባለ ኤንጅል ደሴት ላይ ስለተገኘ ምናልባት ሰጥሞ ይሆናል ተብሎ ይታመናል። ጆን ስኮት እና ዳርል ፓርከር የተባሉ ታራሚዎች በጓዳ በኩል አሾልኮ ቢያመልጡም ደሴቱ ላይ ግን ብዙ ሳይርቁ ተይዘዋል። ሌላኛው ደግሞ በሆሊውድ ፊልም ገናና መሆኑ ይህ እስር ቤት በጣም ለየት ያደርገዋል። አልካትራዝ በሆሊውድ ፊልሞች ገናና ምስል አግኝቷል። በፊልሞች ላይ የሚታዩ የአልካትራዝ ምስሎች ሁሉም ልክ ናቸው ማለት አይደለም። አልካትራዝ በፊልምና በመጽሐፍት እንደሚሳለው አስከፊ ቦታ አይደለም። ታራሚዎች ለብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመርጡ አድርጓቸዋል ሲሉ የማረሚያ ቤቶቹ ቃል አቀባይ ይናገራሉ። ሆኖም በ1979 ክሊንት ኢስትውድ የተወነበት ኤስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም በእርግጠኝነት አመልጠው ስለመሆኑ ግን መረጃ የለም። መርደር ኢን ዘ ፈርስት የተባለው ፊልም ታራሚው ሄነሪ ቶድሬ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘ ሮክ ተከታታይ ቴሌቪዥን ድራማና ጌምም ሆኗል። ሌላኛው ደግሞ የተዘጋበት ምክንያት ነው። ከአልካትራዝ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝን ለማስተዳደር የሚያስፈልገው ከፍተኛ ወጪ በ1963 እንዲዘጋ ምክንያት ሆኗል። የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ $5 ሚሊዮን እንደሚያስፈልግም አስታውቋል። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን $10 በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ ኦል ትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። በ19ኛው ክፍለ ዘመን አካባቢ የማህበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁ ይገለጻሉ። ሆኖም አስፈላጊውን ቁሳቁስ ወደ ደሴቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ ስኬታማ አልሆኑም። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በዓመት 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና፣ የሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገው ይጠቀሙበታል። በቂ ልምምድ ከተደረገም ከእስር ቤቱ ማምለጥ እንደሚቻል ማሳያ መንገድ ተደርጎም ይወሰዳል። አልካትራዝ ከሰሞኑ ግን ዶናልድ ጄ ትራምፕ ይህ እስር ቤት እንዲከፈት ድጋሚ ትዕዛዝ ሰጥቷል የሚባል መረጃዎች ይወጡ ይገኛሉ። በቀጣይ ደግሞ ከዚህ እስር ቤት ያመለጡ አስገራሚ ታሪክ ያላቸውን ግለሰቦች ይዤላችሁ ቀርባለሁ። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። ብዕር ከሰይፍ ይልቃል። ጠይም ብዕር